سنف نداي فرح سسع كل ترجم كله أيغليني سلا تعوج زلوا خينات لا بحق زجرم نجر من يزن سندلو تندرنا من ينزغلوا صور كاب دجنا شمته دم صدلو من ينزغلوا وديتات زدمول دلو تسرعات انتاك مسل خلالو انت يوم تم وكسيتات وقام ما بعتوا دغله زي قلنا توكل إذا كنا يكوسد خير ليه ثلاث عامات بس قلت عامات بس إذا حجين رياض لنا هاي كل تجين لرالات كوينات حد كوينات بعالجن بفلات بدلا بتعاطلو نتي مسرح نمتحن قاف المساي السودان قد عي خوينون إذا حجين رياض لنا صقامات توم دمصو بدقد موص حيلتاتهم የተለመደው የውሃ ቀዳ ውሃ መልስ ቃለ መጠይቅ አምባገነኑ ኢሳያስ አፈወርቂ እንደተለመደ በመወረፍና በከንቱ ተስፋ በመስጠት ከ2 ሰዓት በላይ የፈጀው ቃለ መጠይቅ አካሂደዋል። የኤርትራው ፕሬዝዳንት አምባገነኑ ኢሳያስ አፈወርቂ ትላንት ምሽት ለኤርትራው የቴሌቪዥን ጣቢያም በሀገራዊ አካባቢውና ዓለማዊ ጉዳዮች ላይ ሰፊ ማብራሪያ መስጠታቸው የሚታወቅ ነው። ከቀረቡላቸው ጥያቄዎች የኢትዮጵያ ገዢ ፓርቲ ብልጽግና የጦርነት አዋጅ እያወጀብን ነው፣ ይህ የጦርነት አዋጅ ለኢትዮጵያ ብሎም ለኤርትራ ያለው ትርጉም ምንድነው የሚል ይገኙበታል። ለዚህ ጥያቄ የሰጡት ምላሽ ወደ አማርኛ በግርድፉ ተተርጉሞ እንዲህ አቅርበነዋል። አንጻር ህዝብ ኢትዮጵያ ዝናይ ማያት ናይ ሐልዝ ባህል መዳማዊ በተለይ ኢትዮጵያን በሚመለከት ለፕሬዝዳንቱ የቀረበው ጥያቄ ጠያቂው ቡድን ያለው የኢትዮጵያ ገዢ ፓርቲ ብልጽግና ሁለት ውሃዎች የሚል ነባራዊ ሁኔታን ያላገናዘበ የፕሮፓጋንዳ ቅኝት አንግቦ በኤርትራ ሉዓላዊነት ላይ ያነጣጠረ ቀጣይነት ያለው አሰልቺ የፕሮፓጋንዳ ዘመቻ እያካሄደ ነው የሚል ነበር። ኢሳያስ ለዚህ ጥያቄ መልስ የሰጡት የማሸፍ ሳቅ እየሳቁ ነው። ማሐሸ ብሎኩም ሐሲበን ያረናቱ ፕሬዝዳንቱ ይቺ ጥያቄ ብታወጧት ይሻል ነበር ለማለት አስቤ ነበር ብለዋልም። አኖ ቋታሐቶ ተውጻሁማ ማሐሸ ብሎኩም ሐሲበን ያረናቱ 4 ፊደላት ዘሎ አክሮኒም አላትኒ ሰነፍ ነዳይ ስሱዕ አመወዳታ ይሁንና ምክንያቱም እኔ 4 አመላካች አገላለጽ አለኝ ብሎ በመቀጠል 4ቱ አገላለጾች ሰነፍ፣ ነዳይ፣ ስስታም፣ ፈሪ። ሰነፍና ነዳይ እንዲህ አይነት አጀንዳ ቀርጾ ለዚህ ህዝብን ወደ ሁከት ለማስገባት የታወጀው ጦርነት በእውነት የሚያስገርም ነው። እንደዚህ የሚገርም ነገር ሰምተን አናውቅም። ብዙ ነገር አይተናል። በኢትዮጵያ ይመጡ የነበሩ ስርዓቶች ጦርነቶች ያውጁ ነበር። እንዲህ አይነት ግን ተሰምቶ አያውቅም። ታውጁ ዘሎ ኹናት ናይ በሐቅ ዘገርም ነገር تقرم لكم زقرم نجار سمعنا نفلت فينا بزع نجارمو سرعات بإثيوبيا المصن نورو كيناتات وجي نيرهم خمزي تسمع نفلت نجار عفنا ፕሬዝዳንቱ በዚህ አላበቁም። ጥያቄው ለምን እንዲህ አይነት የጦርነት አዋጅ መጣ የሚል ነው ብሎ ሰፊ ማብራሪያቸውን በመስጠት ቀጠሉ። አንደኛው የጦርነት አዋጅ ጸረ የኢትዮጵያ ህዝብ ነው። ይሄ የውሃ ምናምን የሚለው ለማዳመቂያ የሚቀርብ ነው። ይህ ጦርነት ያልታወጀበት የለም። የውሃ ጦርነት ብለህ ማወጅ ለማን? ለኛ በቀጥታ የቀይ ባህር የምንም አይደለም ያለው የናይል ጦርነት ነው። እያወጅክ ያለው ለማን ነው? ይህ ጦርነት እያወጅከው ያለው ይህ ጦርነት ማንን ይመለከታል? የፕሪቶሪያ ስምምነት ተደረገ። እንዲህ ተደረገ ተብሎ አስቀድመን ፋኖን እናጠፋለን ተብሎ ጸረ አማራ ህዝብ ጦርነት ታወጀም። ጸረ ትግራይ ጦርነት ታወጀም። ጸረ ኦሮሞ ጦርነት ታወጀም። ጸረ ሶማሊያ ጦርነት ታወጀም። ጸረ አፋር ጦርነት ታወጀም። ማለቂያ የሌለው ጦርነት ነው የታወጀው። አምባገነኑ ፕሬዝዳንት ኢሳያስ የአግባቢ ቡድኖች ያሏቸው ወገኖች እያካሄዱት ያለው ዘመቻ የቀይ ባህር የባህር በር በየቀኑ የሚነገር ንግግር የሚሰሙ ሰዎች ትዕግስተኞች ናቸው ነው የምለውኔ ይላሉ። በመቀጠልም ይህ ንግግር ሳይሰማ መንገዱን ይዞ የሚሄድ ግን ወደዚህ አልገባም። ወደ እንዲህ አይነቱ ቀውስ የሚገባ ሰው ሰነፍ ብቻ ነው። ሰነፍ፣ ፈሪ፣ ነዳይ፣ ስስታም። ሰነፍ ብለህ ተረዳው። ነዳይ፣ ፈሪ፣ ከሁሉም በላይ ደግሞ ስስታም። እነዚህ ናቸው ቀንደኛ መገለጫዎች። ፕሬዝዳንቱ ሱስ በማለትም ተሳልቀዋል።
ስለዚህ ወደ ግጭት ይጋብዝህና እንዲህ አሉን እንዲህ አልኳቸው ሱስ ነው የነዳያን ሱስ፣ የስስታሞች ሱስ ነው፣ የፈሪዎች ሱስ ነው፣ የሰነፎች ሱስ ነው፣ ሌላ ትርጉም የለውም። አቶ ኢሳያስ በረጅም ማብራሪያቸው ጥያቄ እያነሱ ራሳቸው ይመልሳሉ። ስለምንድነው ይህ የሚያሳስበን? ጦርነት ታውጀዋል። ድሮኖች እየመጡ ነው። ድሮኖቹን ማነው እያመጣቸው ያለው? ማነው ይህ ሁሉ የጦር መሳሪያ ከውጭ እየገዛ እያመጣ ያለው? ማነው ለዚህ ሁሉ ተንኮል በገንዘብ እየደገፈ ያለው? ወደዚህ እየሄደ ያለው ገንዘብ በሙሉ ከየት ነው እያመጣ ያለው? ማነው እየተገዛ ያለው? ቅጥረኛ። ለምንድነው እየተገዛ ያለው? ምን እባላለሁ ብሎ ነው እየገባ ያለው? ይህ ጨዋታ፣ ይህ አጀንዳ የብልጽግና አጀንዳ አይደለም፣ የሌሎች አጀንዳ ነው። ይህ በገንዘብ እየደገፉ ያሉት ቀደም ብዬ የሱዳን ጉዳይ ከገለጽኩት ጋር ተለይቶ የሚታይ አይደለም። አቶ ኢሳያስ በስም አይጥቀሱ እንጂ በሱዳን የሚደረገው ጦርነትም ሆነ ኢትዮጵያ ውስጥ ይደረጋል ባሉት የጦርነት ዝግጅት ወይም አዋጅ የተባበሩት አረብ ኤምሬቶችና ተባባሪዎቿ እንዳሉበት በሚከተለው መንገድ ገልጸዋል። በብሉ ናይል ጥቃት ይካሄዳል ተብሎ ኮርዶፋን በሌሎች እየተደረገ ያለው በሱዳን ላይ የታወጀው ከሊቢያ ወደ ማዕከላዊ አፍሪካ፣ ደቡብ ሱዳን፣ ኢትዮጵያ ላይ ያተኮረ በዛ አድርገህ ወደ ናይል ወደ ኮርዶፋን የሚለው አባባል አዲስ ከማንም ሰው የተሰወረ አብሉ ናይል መጥቃዕቱ ክግበር ይተባሂሉ ዝመወዳእታ እዋን መንገዲ ኮርዶፋንን ካልማልን ዝግበር ዘሎ ተንግንባራት ንሱዳን ተአወጃ ካብ ሊቢያ ናብ ቻድ ናብ ሰንትራል አፍሪካን ሪፐብሊክ ናብ ደቡብ ሱዳን ናብ ኢትዮጵያ ዝጠመተ ብኡጌርካ ናብ ናይል ምፃ ናብ ኮርዶፋን ምፃ ዝበሃል ሓድሽ ካብ ዝኾነ ሰብ ተሰወረ ምስጢር አይኮነን። ብልጽግና በለው የፈለግከው ስም ስጠው። የሰነፎች፣ የከዳተኞች፣ የስስታሞች ቡድን እየለቀማቸው ያሉ ጉርሻዎች፣ የማዕድን ትርፍራፊ እየበላ ያለው አካል ጦርነት አውጀብናል ብለን የምንጨነቅበት ምክንያት አለን። እኛ ብዙ ነገር ተምረናል ማለት ትችላለህ። ተከታተለን ለኻ ሰነፍ ነዳይ ስሱዕ አመወዳታ ሰነፈ ነዳይ። በመጨረሻ ግን እኔ የምለው ለዚህ ጉዳይ አንድ አቦይ ሳህለም አቶ ሳልህ ተረት አለም። ረጅም ተረት ነው። ጊዜያቸውን ማጥፋት አልፈልግም፣ ግን ሰነፍ ወይም ሰይጣን ሰው መስሎ መንገድ ላይ ይጠብቀሃል። ሊጣላ ስለሚፈልግ ና ቡና ሻይን ጠጣ ብሎ ይጋብዝሃል። አቦይ ሳሌህ እንዳሉት ስራ አለኝ በኋላ መጣለሁ ትለዋለህ እንጂ እንደዚህ ብሎ አንድ ሰነፍ መንገድ ላይ ከጠበቀ በሰነፎች ታድመህ ወደ ጸብ መግባት የለብህም የሚል ትምህርት ድሮ አድሹማ ላይ የተማርነው የሰነፎች ትምህርት ውስጥ እኛ የለንበትም። አቦይ ሳሌህ ጽውጽው ያለው ነው ወይዛንታ ግዜውን ከጥፋልኩም አይደልን የግን ሰነፍ ወይ ሰይጣን ንገዛ ርሱ ሰብ ተመሲሉ አመገድ ጽናሐካ ዓዲ መካን አቡን ሻስተና አኸም ዝብለካ ቋያቆካ ምእንቲ አይፋለይን ከምቲ ቦይ ሳሌህ ድብሎ ወይ ስራሕ አላትኒ ስራሒ መሰሳለጥኩ መጻካ ትብሎ እንበሪ ዝግጅቶች እየተደረጉ ነው። ጥቃቱ ቤት ነው የሚጀመረው? መቼ ነው የሚጀምሩት? በፋኖ ነው የሚጀምሩት ወይስ በኢትዮጵያ የጀመሩትን ጦርነት ጨርሶ ነው የሚጀምሩት? በሳምረ መንገድ ነው የሚመጡት? በትግራይ አድርጎ ነው የሚመጡት? በጎጃም፣ በጎንደር፣ በሸዋ፣ በወሎ ነው ወይ? በየትኛው መንገድ ነው የሚመጡት? ጊዜ ማጥፋት የለብህም። ይቺ ስገልጽልህ የቆየሁት ምናልባት ብትደጋግሟት ጥሩ ነው። ሰነፍ፣ ነዳይ፣ ፈሪ፣ ስስታም። ሰነፍ፣ ነዳይ፣ ስሱዕ አመወዳታ። ይህ በሽታ ያላቸው ሰዎች መጥቶ ለዚህ አካባቢ ሁከት እንዲፈጥሩ ሊፈቀድላቸው አይገባም። በእነሱ የጸብ ማዕድ፣ የውሸት ማዕድ፣ የማደናገር ማዕድ መታደም የለብንም። ስራችንን መስራት አለብን። እኛ ግን ጦርነት ታውጀብን የመከላከል መብታችንን ከማንኛውም ወገን የምንጠይቅበት ምክንያት የለም በማለት በዛ ከ2 ሰዓት በላይ የወሰደው ቃለ መጠይቅ ግራ በተጋባ መልኩ እንደተለመደው አድማጮችን በሚፈታተር አኳን አየሩን ያዙት። ቢሆንም ብዙ ኤርትራውያን ከአምባገነኑ ኢሳያስ አፈወርቅ የሚጠብቁት ጥያቄ ነበር። ከጥያቄዎቹም የፍትህ፣ የለውጥ፣ የልማትና የህግ የበላይነት ወዘተም ከህዝብ ባንክሮ እንዲመለሱ የሚፈለጉ ጥያቄዎች ነበሩ። ቢሆንም አቶ ኢሳያስ ሁሌ እንደሚያደርጉት ለጎረቤት ሀገሮችና ለምዕራባውያን አሁንም ለኢምሬት መሪዎች የተካለበት በመውረፍና በመሳለቅ ጊዜውን አባክኖታል።
አንዳንድ አስተያየት ሰጪዎችም እስረኞች እንዲፈቱ የሚወተውቱ ጥያቄዎች በቀጥታ ስርጭት መሆኑን በተነገረው ቃለ መጠይቅ ይጠይቁ እንደነበር ታዝበናል። አምባገነን ኢሳያስ አፈወርቅ የፕሬስ ነጻነት ከዘጉ በኋላ ህገ መንግስት እንዳይጸድቅ ከከለከሉ ጊዜ ጀምሮ የተለያዩ ባለስልጣን እርከን የሚገኙበት ባለስልጣናት እና ጋዜጠኞች በማሰርና በማፈን ጊዜያቸው አቃጥለዋል። በሚያደርጉት ቃለ መጠይቅም የሚመጣ መፍትሄ አለ ብሎ የሚያስብ የዋህና መኙ ብቻ መሆኑን ብዙዎች ያስገነዝባሉ። አቶ ኢሳያስ በኢትዮጵያ መንግስት ላይ በተለይም በብልጽግና ፓርቲ ትልቅ ቅራኔና አለመስማማት መኖሩን የሚያሳይ መልእክት አስተላልፈዋል። በዚሁ ቃለ መጠይቅም የስድብ ናዳን ወደ ለየለት ግጭት የሚያስገባ ከሚዲያና ከዲፕሎማሲያዊ ቃላት ያፈነጠጉ ቃላቶች መወርወራቸው እንደ ፍራቻና ተስፋ እንደመቁረጥ አድርጎ የታዘቡት ጥቂቶች አይደሉም። የአምባገነኑ ኢሳያስ አፈወርቂ የሚመሩት ስርዓት መለያው ትናንትና ያሉትን ወደ ኋላ መለስ ብሎ እንደማያዩ አመላካች የሆኑ ቃለ መጠይቅ መሆኑን የሚጠቅሱ በርካታ ናቸው። ባጭሩ የአቶ ኢሳያስ ቃለ መጠይቅ ውሃ ቅዳ ውሃ መልስ አይነቱ መሆኑን ምንም የሚያከራክር ነገር የለውም። በኤርትራ ፍትህ፣ የህግ የበላይነትና ህገ መንግስት ሊረጋገጥ የሚችለው አምባገነኑ የሚመሩትን ስርዓት በመገርሰስ መሆኑን ብዙዎች ይስማማሉ። ስርዓቱን ለመገርሰስም እያንዳንዱ ኤርትራዊ ዜጋ ማድረግ ያለበት ኃላፊነቱ በጽናትና በመራራ ትግል በመውጣት ወደፊት በቅኑ መስመርና በጠራ አቅጣጫ እንዲራመድ ጥሪ እየተደረገ ይገኛል። የኤርትራ ህዝብ የትግል መንፈስ የአርነት መንገድ በማንገብ ወደ ህዝባዊ ዓላማ ዛሬ መራመድ አለበት። ትልቁ የህልውናው መድረክ ሜዳ ላይ ወድቆ እንዳይቀር መደረግ ያለበት አሁኑን ለሀገርህ ብለህ እንደ ግንብ ዘበኛ መቆም አለብህ ለማለት እንወዳለን።